ጥንቃቄ አድርጉ። አንድ ህይወት ለማዳን ነው እዚጋ ቁጭ ብዬ የምለፈልፈው። ማሳጅ ቤት፣ ፍል ውሃ አካባቢ፣ ሳውና ባዝ ስትገቡ ጥንቃቄ አድርጉ። ሴተኛ አዳሪዎች ገንዘብ ከከፈላቸው ጋር እንደሚሄዱት ሁሉ ወንደኛ አዳሪዎችን ገንዘብ ከከፈላቸው ጋር ይሄዳሉ ነው። እና ልጁ ተነስቶ መናገር ጀመረ። እላዩ ላይ ያለው መንፈስ ነው መናገር የጀመረው። ምንድነው ሲባል የዝሙት መንፈስ ነኝ ያለ። ምንድነው ሲባል የሶዶማዊነት መንፈስ ነኝ። እንዴ የታገኘው ሲባል ምን ሆነ ነው ቢባል ምን ይላል? ከወንድ ጋር ግንኙነት ሳደርግ ነው ቢል ኢቭን ለእንዲህ አይነት ግንኙነቶች እንደ መገናኛ ያገለግላሉ። እኔ አይደለሁም፣ ናሙናዊ ጥናት ተደርጎ የወጣ ውጤት ነው እየነገርኳችሁ ያለሁት። 60 እና ከ70% በላይ ነው ተናግሬ ያለው። ጆሮ ያለው ይስማ፣ ልብ ያለው ልብ ይበል። የአጋዕዝተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋዕዝተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች ይሄው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። ለዛሬ ለብዙዎቻችሁ ማስጠንቀቂያ ይሆን ዘንድ የመረጥኩት ታሪክ በወንደኛ አዳሪዎች ዙሪያ ነው። እንግዲህ በሆቴሎች ውስጥ ጨርቅ ለብሶ ስለሚቀመጠው ጠረጴዛ ካወራው በኋላ የተለያየ ርዕስ ላይ እንድሰራ ጥቆማዎች ደርሰኛል። ከዛ ጋር ተያዘ ለምን በዚህ ላይ ሰራ የምናውቀውን እንንገር የሚሉ ነገሮች በዝተዋል እና ከነዛ ውስጥ እንግዲህ በብዛት ብዙ ሰዎች እየጠቆሙኝ ይህንን ርዕስ ስለሆነ በዚህ ርዕስ ዙሪያ ዛሬ እንነጋገራለን ማለት ነው። እንግዲህ ብዙዎቻችሁ እንደምታስታውሱት ከዚህ በፊትም በተለያዩ ማህበራዊ ሚዲያዎች ላይ በተለይ ደግሞ ሴቶች ወንዶችን አባብለው በመውሰድ ለወንዶች በቡድን ያስደፍራሉ የሚል ወሬ ሰምተን በጣም ተደናግጠን ነበረ እና ይሄ ነገር አሁን ከመርገብ ይልቅ እየተባባሰ መጥቷል። ስለዚህ ወጣቶችን ለመጠበቅ ምን መደረግ አለበት የሚለውን ነገር ስትመለከት ቅድሚያ ስለ ሁኔታው ተናግሮ ጥንቃቄ እንዲያደርጉ መምከር ነው የመጀመሪያው እርምጃ ማለት ነው። ስለዚህ ጥንቃቄ የሚያደርጉት አንደኛ እነዚህ ድርጊቶች የሚፈጽሙባቸውን ቦታዎች ሲያውቁ እዛ ቦታ ላይ ባለመሄድ፣ እዛ ቦታ ላይ ከመሄድ በመጠንቀቅ ቢሄዱም እንኳን ሰዓት መርጠው እንዲሄዱ በመንገር እንዲሁም ደግሞ ራይድ ሲጠቀሙ ታርጋ መዝግበው መጠቀም እንዳለባቸው፣ አስመዝግበው መጠቀም እንዳለባቸው፣ መሬት ዝም ብለው መንገድ ላይ ቆሙ ራይዶችን አስነስተው የሚሄዱ ወጣቶች ለእንደዚህ አይነት ነገር የመጋለጥ እድላቸው ሰፊ እንደሆነ ልንናገር ግድ ይላል ማለት ነው። የሆነ ሆኖስ በወንደኛ አዳሪዎች ዙሪያ ስንነጋገር በሬናችን ውስጥ ያለው እውነት ምንድን ነው የሚለውን ነው የምንመለከተው። እንግዲህ በአዲስ አበባ ውስጥ የወንደኛ አዳሪነት ወይም ደግሞ ሜል ሴክስ ወርክ የሚሉት ጉዳይ ከቅርብ ዓመታት ወዲህ እንግዲህ በድብቅም ሆነ በስፋት እየተነጋገረበት ህዝቡ የመጣ ማህበራዊ ጉዳይ ነው እና ከመቼውም ጊዜ በላይ ሰፍቷል፣ በርክቷል። በዚህ ስራ ላይ የተሰማሩ በርካታ ወንዶችም እንዳሉ የተለያዩ የጥናት ውጤቶች ይፋ አድርገዋል። እንግዲህ ይህ ርዕስ በባህላዊና በሃይማኖታዊ ምክንያቶች በግልጽ ባይወራም በከተማ ውስጥ በተለያዩ መልክና ደረጃዎች ውስጥ ተግባሩ የተስፋፋ መጥቷል ማለት ነው። ለመሆኑ እንዴት ነው የሚገናኙት? ይህንን ጸያፍ ስራ፣ ይህንን ባህልና እምነት ማህበራዊ ህይወትም የማይፈቅደውን ስራ እንዴት ነው ለመስራት እንዴት ነው የሚገናኙት የሚለውን እንመልከት። እንግዲህ ቀደም ባሉት ጊዜ ድርጊቱ የሚፈጸመው በተወሰኑ የምሽት ክለቦች፣ ጭፈራ ቤቶች አካባቢ፣ ሆቴሎች አካባቢ
ብቻ ነበር። አሁን ግን በጣም በሚገርም ሁኔታ ቴክኖሎጂ ነገሩን ቀይሮታል። ልብ በሉ፣ ልብ ብላችሁ እንድትሰሙ ይፈልጋለሁ። ብዙዎች ስልክ ላይ ስለሆነ አሁን ጊዜያቸውን የሚያጠፉት የዛም ተጽዕኖ በመዲናችን ውስጥ በርካታ የወንደኛ አዳሪዎች እንዲበዙ ምክንያት ሆኗል። እንዴት ነው ቴክኖሎጂ ነገሩን የቀየረው የሚለውን ነገር ስንመለከት አንደኛው ዲጂታል መድረኮች ናቸው። እንግዲህ አብዛኛው ግንኙነት የሚፈጸመው በቴሌግራም ግሩፖች ብዙዎቻችሁ እንደምታውቁት ማለት ነው፣ በቲክቶክ እና በተለያዩ የፍቅር ግንኙነት ወይም ዴቲንግ መተግበሪያዎች አማካኝነት ነው። ስለዚህ ቴክኖሎጂ ነገሩን ቀይሮታል የምንለው ለዛ ነው። ሰዎች ሆቴል ድረስ፣ ካፌዎች ድረስ ወይም ደግሞ አንድ የተወሰነ ቦታ ላይ ሄደው መገናኘት ላይኖርባቸው ይችላል። እዛው ቤታቸው ቁጭ ብለው ቴክኖሎጂ በፈጠረው ፕላትፎርም አማካኝነት ሀሳባቸውን ሊለዋውጡና ሊገናኙ ይችላሉ ነው። ሌላው ምንድነው? ደላላዎች ናቸው። ሁሌም የዚህ ሀገር ነቀርሳ የሚሆኑት በተለይ ደግሞ ይሄ በወንድና በሴት ግንኙነት እንዲሁም በወንድና ወንድ ግንኙነት ላይ ለገንዘብ ተብሎ ማለት ነው፣ ገንዘብ ለማግኘት ሆድን ለመምላት ተብሎ ደላላዎች የሚጫወቱት ሚና በጣም ከፍተኛ ነው። ኦፍኮርስ ይህንን ስል ብዙዎች በዚህ ተግባር ላይ የተሰማሩ ቅር እንደሚላቸው አውቃለሁ። ግን ከነሱ ቅሬታ ይልቅ የሚጠፋው የሰው ሕይወት ስለሚበልጥ ቅድሚያ ለዛ እንሰጣለን። እንግዲህ በተለይ ለከፍተኛ ባለሀብቶችና ለውጭ ሀገር ዜጎች ወጣቶችን አሳልፎ የሚሰጡት እነዚህ ደላላዎች ናቸው። በማማለል ይህ ይደረግልሃል፣ ላፕቶፕ ይገዛልሃል፣ አይፎን 17 ይገዛልሃል፣ አልትራ 25 ይገዛልሃል። እንዴ ወጣቶች ደግሞ ይህንን ይፈልጉታል። አሁን የፉክክር ዘመን ላይ ስለሆነ አንዱ የተሻለ ስልክ ይዞ አንዱ ሲመለከት እንደ ጓደኛው መሆን ይፈልጋል። የተሻለ ልብስ ለብሶ ጓደኛውን ሲመለከት እንደሱ መሆን ይፈልጋል። እና ይሄ ቀላል ተጽዕኖ አይደለም ማለት ነው። እና የወንደኛ አዳሪዎች የደንበኞች አይነት በሁለት ዋና ዋና ክፍሎች ከፍለን እንመለከት እንችላለን። ብዙ ጊዜ እንግዲህ ወንደኛ አዳሪዎች ስንል ሰዎች አእምሮ ላይ የሚመጣው ነገር ምንድነው? ሰዶማዊነት ብቻ ነው፣ ወንድ ለወንድ በቃ ይሄ ነው። ግን እሱ ብቻ አይደለም። ወንደኛ አዳሪዎች ስንል በሌላ አባባል ምንድነው? ሴተኛ አዳሪዎች ገንዘብ ከከፈላቸው ጋር እንደሚሄዱት ሁሉ ወንደኛ አዳሪዎችን ገንዘብ ከከፈላቸው ጋር ይሄዳሉ ነው። ሰዶማዊ ከሆነ ወንድም ሆኖ ገንዘብ ከከፈለው ይሄዳል፣ ወይም ደግሞ ወንድም ሆኖ ሹገር ማሚን ካገኘና ብዙ ብር ከከፈለችው ይሄዳል። ስለዚህ ይሄም ወንደኛ አዳሪነት ነው። ገንዘብ ከተከፈለው ድረስ ወንደኛ አዳሪነት ነው። ልዩነት የለውም። ስሙ ነው የተቀየረው። ሴተኛ አዳሪነት፣ ወንደኛ አዳሪነት። ስለዚህ ከሰዶማዊነት ጋር ብቻ አይደለም ታግ አድርገን ልንመለከት የሚገባው ገንዘብ ተከፍሎት የሚሄድ ስለሆነ ወንደኛ አዳሪ ነው። ስለዚህ ሴቶችም ከፍለው ይዟቸው የሚሄዱት ወንዶች በዚህ ተግባር ላይ ተሰማርተው በሚያገኙት ገንዘብ የሚተዳደሩ ከሆነ ወንደኛ አዳሪዎች ነው እና በዚህ ይታይ ለማለት ነው። እንግዲህ ከዚህ ጋር በስፋት የምንመለከታቸው ርዕሰ ጉዳዮች ምንድን ናቸው? ለምንድን ነው እንዲህ አይነት ነገሮች እየባሱ የመጡት? እና ስለ ጉዳዩ ስናወራ እንግዲህ ሊታሰቡ የሚገባቸው ዋና ዋና ነጥቦች አሉ። እነሱን እንመለከታለን። አንደኛው ማህበራዊና የኢኮኖሚያዊ ሁኔታዎች ናቸው። አንደኛው የኑሮ ውድነት ነው። እንግዲህ ብዙ ወጣቶች ወደዚህ ጸያፍ ስራ የሚገቡት አማራጭ የስራ እድል በማጣታቸውና በፍጥነት ገቢ ለማግኘት ፈልገው እንደሆነው የሚያመለክቱ ናሙናዊ ጥናቶች ይናገራሉ። ሌላው ድብቅነት ነው። ይሄ ማለት ምንድነው? እንግዲህ ከባህልና ከሃይማኖት አኳያ ነገሩ ስለሚኮነን አብዛኛው እንቅስቃሴ የሚከናወነው በድብቅ ወይም ደግሞ መደበኛ በሚመስሉ የስራ ቦታዎች ላይ ነው እና አሁንም በጣም ጥንቃቄ ልታደርጉ ይገባል። በጣም ጥንቃቄ ልታደርጉ ይገባል። እዚህ ላይ እንግዲህ መደበኛ በሚመስሉ የስራ ቦታዎች የሚለው ብዙ ነገር ይናገራል እና እዛ ቦታ ላይ በቅንነት ለመጠቀም የሚሄዱ ሰዎች አሉ እና ይሄንን ላያውቁ ይችላሉ እና ይሄ ለነሱ ትልቅ ማስጠንቀቂያ፣ ትልቅ የመቀስቀሻ ደወል ይሆናል ብዬ አስባለሁ። እና እነዚህ መደበኛ የሚመስሉ የስራ ቦታዎች ምንድናቸው? ሳውና ባዝ፣ ማሳጅ ቤቶች እና ጭፈራ ቤቶች። ጭፈራ ቤቶች ኦብቪየስ የተለመደ ነው፣ ግን ብዙ ጊዜ ማሳጅ ቤቶች እና ሳውና ባዝ እነዚህ አገልግሎቶች እንደማይሰጡ የሚያውቁ ሰዎች ካሉ ሊጠነቀቁ ይገባል። በተለይ ሳውና ባዝ እና ማሳጅ ቤቶች ሲሄዱ እንዲህ አይነት ድርጊት ሊፈጸም እንደሚችል ተጠንቅቀው አስበው ሊጠነቀቁ ይገባል። እኔ በአንድ ወቅት ምናልባት አንድ መርሃ ግብር ስሰራ የተናገርኩትን ፕሮግራሜ ላይ የተከታተላችሁ ትኖራላችሁ ብዬ አስባለሁ። አንድ በቅርብ የማውቀው ሰው ፍልውሃ ሄዶ ነበረ ከጓደኞቹ ጋር
ሄዶ ተጠቀሙ፣ በቃ ፍለው ታጠቡ፣ መጡ። ልጁ ምንም የሚያውቀው ነገር አልነበረም። ነገር ግን አንድ መንፈሳዊ ቦታ ላይ ተገናኘንና ስፔሻሊ የፈውስ አገልግሎት የሚሰጥበት ቦታ ላይ በአጋጣሚ ልጁ ልክ መንፈስ ያለበት ሰው ፈውስ በሚሰጠው መምህር አማካኝነት ሲያዝ መንፈሱ ይጮሃል አይደለ? እና ልጁ ተነስቶ መናገር ጀመረ። እላዩ ላይ ያለው መንፈስ ነው መናገር የጀመረው። ምንድነው ሲባል የዝሙት መንፈስ ነኝ ያለ። ምንድነው ሲባል የሰዶማዊነት መንፈስ ነኝ። እንዴ የት አገኘው ሲባል ፍልውሃ ነው ያለው። ከዛ በኋላ መንፈሱ ተሸኘ። ኦፍ ኮርስ ቅርብ ጊዜም ስለነበረ የገባው ልጁ እዛ ሄዶ አገልግሎት ካገኘ ከ3 ቀን ከ4 ቀን በኋላ ስለነበረ ይሄ መንፈሳዊ አገልግሎት ተሰጠው። በኋላ ልክ ወደ ራሱ ከተመለሰና መንፈሱ ከተሸኘለት በኋላ አናገርኩት። እንዴ ምንድነው የሆነው ነገር ሲሉ የሚገርም ተጠራጥሬ ያለሁኝ ፍልውሃ ስንጠቀም ልክ መንፈስ ሲገባ የሚያውቁ ሰዎች ያውቁታል። በተለይ መንፈሳዊ ግንዛቤ ያላቸው ሰዎች በደንብ አንደርስታንድ ያደርጉታልና ፊት ለፊቴ ልጆች ነበሩ አለ። ይሄ እዛ ፍልውሃ ውስጥ ማለት ነው ወረፋ እየጠበቁ ይሁን አይ ቲንክ እና ዝም ብሎ ሲያየው ግራ ገብቶታል። ምን ሊሆን ይችላል? እና በዛ ሰዓት ላይ መንፈሱ ልኮበታል ነው በቃ እሱም አንደርስታንድ ያደረገው ያን ነው። ግን እግዚአብሔር ይመስገን መንፈሱ ተሸኝቷልና እንዲህ አይነት ቦታ ላይ ስትሄዱ ለእንደዚህ አይነት መናፍስታዊ ጥቃት ወይም ደግሞ ስፒሪቹዋል አታክ የመጋለጥ እድላችሁም የሰፋ ነው። በነገራችን ላይ ቀጥታ ፊዚካል አቢዩዝ ቢያደርጓችሁ መንፈስ በመላክ የዝሙት መንፈስ፣ የሰዶማዊነት መንፈስ ውስጣችሁ እንዲቀር የሚያደርጉ በዚህ የተካኑ ሰዶማውያንም አሉና ማሳጅ ቤት፣ ፍልውሃ አካባቢ፣ ሳውና ባዝ ስትገቡ ጥንቃቄ አድርጉ። ጥንቃቄ አድርጉ። አንድ ህይወት ለማዳን ነው እዚጋ ቁጭ ብዬ የምለፈልፈው። ሌላው ከዚህ ጋር የምናየው እንግዲህ የቴክኖሎጂ ተጽዕኖ ነው። ቅድምም ጠቀስ ለማድረግ ሞክሬያለሁ። እንግዲህ የቴክኖሎጂ ተጽዕኖ እንደተገለጽኩትም እንደተናገርኩትም ብዙዎች በፊት የሚገናኙት ሆቴል ቤቶች፣ ጭፈራ ቤቶች ምናምን አካባቢ ነበር። አሁን ግን ቤቱ ቁጭ ብሎ ሳይቶቹ ይታወቃሉ። እዛ ሳይቶች ላይ ገብተው ኮንታክት ማድረግ ይቻላል ነው እና ቴክኖሎጂ የጥቅሙን ያህል ጉዳቱ እያመዘነ መምጣቱንም በዚህ አጋጣሚ ልንረዳ ይገባል። እና እንግዲህ ከዚህ ውጭ ምንድነው እነዚህ ሰዎች ለምን ይጋለጣሉ ነው ዋናው ትኩረታቸው ገንዘብ ቢሆንም ከዛ በኋላ ግን የሚመጣውንም ደግሞ ኔጌቲቭ ኢምፓክት መመልከት የግድ ይላል እና የጤናና የደህንነት ስጋቶች በእነዚህ አይነት ሰዎች ወይም ደግሞ በዚህ ስራ ላይ ለተሰማሩ ሰዎች ትኩረት ሊደረጉ የሚገቡ ነገሮች አንደኛ የአባላዘር በሽታ ነው። እንግዲህ ጥንቃቄ የጎደለው ግንኙነት ለኤችአይቪ እና ሌሎች ተመሳሳይ የአባላዘር በሽታዎች ያጋለጣል። ሌላው እንግዲህ ጥቃትና መድሎም ይደርሳል። ይህ ስራ እንግዲህ በህግም ሆነ በማህበረሰቡ እውቅና የለውም። እንደምታውቁት ስለሌለውም ወንዶቹ ለተለያዩ አካላዊ ጥቃቶችና ዘረፋዎች ሲጋለጡ እንኳን ቅሬታቸውን የሚያቀርቡበት ህጋዊ ከለላ አነስተኛ ነው። ምክንያቱም ይታፈራል። ምን ሆነ ነው ቢባል ምን ይላል? ከወንድ ጋር ግንኙነት ሳደርግ ነው ቢል ኢቨን ህጋዊ ቦታዎችም ወይም ደግሞ ህጋዊ አካላቶችም ምን መልስ ሊመልሱለት እንደሚችሉ ስለሚያውቁ ዝም ነው የሚሉት። ስለዚህ ለጥቃትና ለመድሎ የተጋለጡ ናቸው በዚህ ስራ ላይ የተሰማሩት። በተለይ ደግሞ ወንደኛ አዳሪዎችም ሆነው በተመሳሳይ ጾታ ግንኙነት ላይ ያሉት ማለት ነው። ሌላው ምንድነው እንግዲህ ህጋዊ ቀጥታውንም ስንመለከት በኢትዮጵያ ህግ የዝሙት ስራ ወይም ደግሞ ፕሮስቲቲዩሽን በግልጽ የተከለከለ ባይሆንም ዝሙትን ማስፋፋት ወይም በሌላ ሰው ዝሙት መጠቀም በወንጀል ያስቀጣል። ይህ ግን ሪሊ ተግባራዊ ነው ወይ የሚለውም በራሱ አነጋጋሪ ነው። እንግዲህ ሌላው በጣም ላነሳው የምፈልገው እዚህ ነጥብ ላይ ወይም ደግሞ እዚህ ቦታ ላይ ላነሳው የምፈልገው ሌላው በጣም ወሳኝ ነጥብ ምንድነው? ለብዙዎቻችሁ ማስጠንቀቂያ እንዲሆን ቅድም ነካ አድርጌዋለሁ። ፍልውሃን ጠቅሻለሁ፣ ሳውናና ማሳጅ ቤቶችን ጠቅሻለሁ። ከዛ ውጭ ግን ቦታዎቹ ሰፈሮቹ የት ናቸው በብዛት የሚገኙት? ወንደኛ አዳሪዎች በብዛት የሚመሰመሱበት ቦታ የት ነው? ይህንን ቦታ ከታወቀ በተለይ በዚህ ጉዳይ ላይ ግንዛቤ የሌላቸው ወጣቶች ጥንቃቄ ያደርጋሉ ብዬ አስባለሁ። እዛ ቦታ ላይ ባለመሄድ ወይም ደግሞ ቢሄዱም በቀን እንጂ በማታ አሳቻ ሰዓት ላይ ባለመሄድ ራሳቸውን መጠበቅ ይችላሉ ብዬ አምናለሁ። ስለዚህ እንግዲህ ጥናት እንደሚያመለክተው በአዲስ አበባ ውስጥ ይህ ድርጊት በብዛት የሚስተዋሉባቸው አካባቢ ተጠቁመዋል። እንደ ከተማዋ እድገትና እንደ ቴክኖሎጂ አጠቃቀም እንግዲህ በጊዜው የሚለዋወጡ ቢሆኑም በዚህ ወቅት አሁን ባለንበት ወቅት ግን እንቅስቃሴዎቹ በዋናነት በሁለት መንገድ ተከፍለው ይታያሉ። አንደኛው በአካል የሚገኙባቸው ታዋቂ አካባቢዎች ናቸው። በአካል የሚገኙባቸው ታዋቂ አካባቢዎች የት ናቸው? አንደኛው ቦሌ ነው። ቦሌ የቱ ጋር ከተባለ
መድኃኔዓለም እና ኤድና ሞል አካባቢ። እንግዲህ ይሄ የሆነው ለምንድን ነው? ከፍተኛ ክፍያ የሚጠይቁና ዘመናዊ መልክ ያላቸው እንቅስቃሴዎች የሚስተዋሉበት ቦታ ይሄ ቦታ ማለት ነው። ሁለተኛው ካሳንቺስ ነው። እንግዲህ ኦፍኮርስ አሁን ካሳንቺስ ብዙዎቹ የቀድሞ ገጽታቸው የለም፣ አብዛኛዎቹ ፈርሰዋል። ግን ያም ሆኖ ትልልቅ ሆቴሎች አሁንም እንዳሉ ነው እና በሆቴሎች እና በባር ሬስቶራንቶች ብዛት ምክንያት የምሽት እንቅስቃሴ የሚበዛበት አካባቢ ነው። ምክንያቱም ካዛንቺስ እንደምታውቁት በተለይ የአሁኑን ገጽታውን ከማግኘቱ በፊት በብዛት ሆቴሎች፣ ባሮች፣ ሬስቶራንቶች ይበዙበታል። ዓለም አቀፍ የሆኑ ትልልቅ ሆቴሎችም ያሉበት ቦታ ነው እና እንዲህ አይነት ቦታ ላይ ደግሞ የውጭ ሀገር ዜጎች እንደሚስተናገዱ ስለሚታወቅ ወንደኛ ዳሪዎቹ እነዛን ስፍራዎች ያዘወትራሉ። ሌላው የተጠቀሰው ቦታ 22 ነው። ለተለያዩ የምሽት መዝናኛዎች እና ማሳያ ቤቶች በብዛት የሚገኙበት አካባቢ ስለሆነ ለወንደኛ አዳሪዎቹ መተራመሻ ቦታ ሆኗል። ሌላው እንግዲህ ወደ ፒያሳም ስንመጣ በተለይ ደግሞ ቸርችል ጎዳና ተጠቅሷል። እነዚህ እንግዲህ የቆየ መዝናኛ ስፍራዎች በመሆናቸው አሁንም የተወሰኑ እንቅስቃሴዎች እንደሚስተዋሉባቸው ነው የጥናት ውጤቱ የሚያመለክተው። ይሄ እንግዲህ አንደኛው ነው። አንደኛው ማለት በአካል የሚገኙበት ታዋቂ አካባቢዎች ናቸው። ሁለተኛ ጋር ድብቅ የሚባሉ መገኛዎች ናቸው። ድብቅ የሚባሉ መገኛዎች ቅድም የተወሰኑትን ለመጠቃቀስ ሞክሬያለሁ። እንግዲህ ብዙውን ጊዜ አገልግሎቱ በግልጽ የወንድ አዳሪነት ተብሎ ሳይሆን በሌላ ስም ተሸፍኖ የሚሰጥባቸው ቦታዎች ናቸው። ልብ አድርጎ እነዚህ ድብቅ የሚባሉት ቦታዎች አገልግሎቱ በግልጽ ወንደኛ አዳሪነት አይደለም የሚባለው፣ በሌላ ስም ነው የሚሸፈነው ማለት ነው እና የሚሸፈንበት ስም ምንድን ነው? አንደኛው ቀደም የጠቀስኩት ነው፣ ማሳጅ እና ስፓ ነው። እንግዲህ በአሁኑ ወቅት አዲስ አበባ በብዛት የሚገኙ ሲሆኑ እነዚህ ማሳጅ እና ስፓ ቤቶች አንዳንዶቹ ልብ አድርጎ ሁሉም አልተባለም፣ አንዳንዶቹ ከመደበኛው አገልግሎት ውጭ ለእንዲህ አይነት ግንኙነቶች እንደ መገናኛ ያገለግላሉ። እኔ አይደለሁም፣ ናሙናዊ ጥናት ተደርጎ የወጣ ውጤት ነው እየነገርኳችሁ ያለሁት። ስለዚህ እንደዚህ አይነት ቦታዎች ላይ የምትሄዱ ሰዎች በተቻላችሁ መጠን ጥንቃቄ አድርጉ። በተቻላችሁ መጠን የዚህ መርሃ ግብር ዋናም ዓላማ ጥንቃቄ እንድታደርጉ ማስገንዘብ ነው። አሁን ብዙ ነገር ተበላሽቷል። ሰዎች ብዙ ነገር ከባህልም ከእምነትም አንጻር ከመስመር ወጥተናል። ይህንን ማንም የሚክድ የለም እና ቢያንስ ደጋግመን እንደምንለው አንድም ሰው እንዳይጠቃ ማድረግ ብንችል ትልቅ ነገር ነው እና ለዛም ነው ለማስገንዘቢያ ለማስጠንቀቂያ ያንቀላፋውን ወጣት እንደ ደውል ለማንቂያ ነው እንዲህ አይነት መርሃ ግብር መስራት ያስፈልገው። ሌላው ምንድነው? ጅምና ሳውና ባዝ ነው። እንግዲህ የተወሰኑ የስፖርት ማዘውተሪያዎች በጣም በሚገርም ሁኔታ ለግንኙነት መፍጠሪያነት እያገለገሉ እንደሆነም የተሰራው የጥናት ውጤት ያመለክታል። ሶስተኛው ምንድነው? የዲጂታል መገናኛዎች ናቸው። እነዚህ በነገራችን ላይ ዋነኛ መንገዶች ናቸው። ሶስት መንገዶችን ለመጥቀስ ሁለቱን ከዚህ በፊት አይተናቸዋል። በአካል የሚገኙባቸውን ታዋቂ አካባቢዎች ጠቁመናል። ድብቅ የሚባሉ መገኛዎችን ጠቁመናል። ሌላው ሶስተኛው በተለይ ደግሞ ዋነኛው መንገድ ዲጂታል መገናኛዎች ናቸው። ይሄ ማለት ምን ማለት ነው? እንግዲህ አሁን ላይ አብዛኛው ግንኙነት የሚፈጠረው በመንገድ ላይ ሳይሆን በቴክኖሎጂ አማካኝነት ነው። ድሮ ቅድም እንዳልነው ሆቴል ያቆመው ይታወቃሉ። ሆቴሎቹ፣ አካባቢዎቹ፣ ካፍቴሪያዎቹ የነሱ መሰባሰቢያዎች ናቸው የተባሉት ቦታዎች ይታወቃሉ። አሁን ያ እየቀረ ነው። አሁን ቴክኖሎጂው ፈቅዶላቸዋል፣ ፕላትፎርሙ ፈቅዶላቸዋል። ስለዚህ በምን ይገናኛሉ? አንደኛው ቴሌግራም ነው። የተለያዩ ኮኔክተርስ ወይም ደግሞ ደላሎች ግሩፖችን እና ቻናሎችን በመክፈት እንግዲህ ዘመናዊነትን ወይም ቴክኖሎጂውን እነሱም እየተጠቀሙበት ነው። ደላሎቹ የራሳቸውን ቴሌግራም ቻናል ይከፍታሉ፣ ግሩፖችን እዛ ውስጥ ይከታሉ፣ ፎቶዎችና ስልክ ቁጥሮችን ይቀበሉና ያንን ያጋራሉ። ስለዚህ ብዙ ጊዜ እዛ ላይ እንደውም ምንድነው በውስጥ መስመር አግኙን መጀመሪያ ክፍያው ሳይከፈል አናገናኝ ምናምን የሚሉ ነገሮች አሉ። እነሱ ናቸው። ቴሌግራም ቻናል ነው አንደኛው እና በደላሎች አማካኝነት የሚፈጠር ማለት ነው። ሌላው ምንድነው? የፍቅር ግንኙነት መተግበሪያዎች አሉ። ይሄ ዴቲንግ አፕሊኬሽኖች ማለት ነው። ዴቲንግ የሆኑ አፕሊኬሽኖች አሉ እና እነዚህ መተግበሪያዎች ለዚህ ዓላማ በሰፊው ጥቅም ላይ ሲያውሉ ይታያሉ። አሁን ይሄንን ስናገር ስጋቴ ምንድነው? አንደኛ አፑን ማስተዋወቅ ነው የሚሆነው። ስለዚህ አላስተዋወቅም። እዚህ ጋር መተግበሪያው የተጠቀሰ መተግበሪያ አለ። ገምዞች ሊያውቁት ይችላሉ። እነሱ የወቁት እንጂ እንትን አለም። ስለዚህ
ኤኒዌይ ግን እንደዛ አይነት አፖች ስላሉ እነዛን አፖች ባለመጠቀምም ራሳችሁን ማዳን ትችላላችሁ ብዬ አስባለሁ። እና ሁለቱ አሁን ወንደኛ አዳሪዎችን ሰዶማውያንን የሚያገናኙ መንገዶች ሆነው ተገኝተዋል። ቴሌግራም እና የፍቅር ግንኙነት መተግበሪያዎች ወይም ደግሞ ዴቲንግ አፕሊኬሽን ማለት ነው። እንግዲህ እነዚህ አካባቢዎች ለወንጀል ለዘረፋና ለጥቃት የተጋለጡ ሊሆኑ ስለሚችሉም ከፍተኛ ጥንቃቄ ማድረግ ያስፈልጋል። እስካሁን የጠቀስኳቸው ማለት ነው። እና በተጨማሪ በማህበራዊ ሚዲያ የሚደረጉ ግንኙነቶች ብዙ ጊዜ የማጭበርበር ድርጊቶች ስለሚፈጸሙባቸው እባካችሁ ወጣቶች በገንዘብ ተታላችሁ፣ በስልክ ተታላችሁ፣ በኤሌክትሮኒክስ ዕቃ ተታላችሁ፣ በብራንድ ልብሶች ተታላችሁ ነፍስን ያህል ነገር አደጋ ላይ አትጣሉ። ምክንያቱም እናንተ እስካላችሁ ድረስ ይህንን ነገር ከሰራችሁ ታገኙታላችሁ። አሁን አንዳንዱ ሰርተን መቼም አናገኝም የሚል ምን ልበል መሀይማዊ መልስ ልበል ቃላት ስላጣሁለት ነው። አንዳንድ ጊዜ አስተያየቶችን ስለመመለከት ነው። ግን ህሊና ኖሮት በቃ ራሴን በራሴ አሻሺ እነዚህ ነገሮች በራሴ መንገድ አመጣቸዋለሁ የሚል ጤናማ አእምሮ ያለው ወጣት ነው መፍጠር የምንፈልገው። ይሄ የሚያላግጠውን በሾርትከት ምን አገባችሁ የሚል አጠቃላይ ማህበረሰቡን የሚንቅ ወጣት አንፈልግም። ቢያንስ ራሱን በጤንነትም በመንፈሳዊነትም ጠብቆ እነዚህን ነገሮች በራሱ ጥረት የሚያመጣ ትውልድ ነው የምንፈልገው። ለመሆኑ በዚህ ተግባር ላይ የሚሳተፉት ወንደኛ አዳሪዎች እድሜያቸው በየትኛው የእድሜ ክልል ውስጥ ነው የሚገኘው? እንግዲህ በአዲስ አበባ በዚህ እንቅስቃሴ ውስጥ የሚሳተፉ ወንዶች የእድሜ ክልል እንደየአካባቢውና እንደ አገልግሎት ፍላጎት የተለያየ ቢሆንም በአብዛኛው ግን በሚከተሉት የእድሜ ክልሎች ውስጥ ይመደባሉ፣ ይከፈላሉ። አንደኛ ወጣቶች ናቸው። በጣም በሚያሳዝን ሁኔታ ከ18 እስከ 25 ዓመት የሚገኙ ወጣቶች በዚህ የወንደኛ አዳሪነት ስራ ላይ ተሰማርተው ይገኛሉ። በጣም በሚያሳዝን ሁኔታ እንግዲህ የእድሜ ክልል በብዛት የሚታይ ነው። አብዛኛዎቹ ተማሪዎች ናቸው። ተማሪዎች ስንል የዩኒቨርሲቲ ወይም የኮሌጅ ተማሪዎች ሆነው የትምህርትና የኑሮ ወጪን ለመሸፈን የሚገቡበት ነው። እንግዲህ የዩኒቨርሲቲ ተማሪዎች አሉ። ስለዚህ እነዚህ በወንደኛ አዳሪነት ስራ ውስጥ የሚተዳደሩ ስለምንድን ነው? የዩኒቨርሲቲና የኮሌጅ ወጪያቸውን የትምህርት ወጪያቸውን ለመሸፈን ነው። በጣም አስቸጋሪ ነው የምንለው ለዚህ ነው። ሁለተኛው አካላዊ ብቃት ነው። እንግዲህ በዚህ እድሜ ያሉ ወጣቶች በአካላዊ ቁመናቸው ጂም በመስራት ተመራጭ ለመሆን ይጥራሉ። ከሌላው ይልቅ ማለት ነው። ስፖርት በመስራት ራሳቸውን በመጠበቅ ተመራጭ ለመሆን ይጥራሉ። ተመራጭ ከሆነ ገንዘብ ያገኛል ነው። ገንዘቡ የሚገኝበት ግን በኃጢአት ቢሆንም እሱ ግድ የለውም። ሁለተኛው መካከለኛ ወጣቶች ናቸው። ከ26 እስከ 35 ዓመት የሚሆኑ እንግዲህ በዚህ እድሜ ያሉ ወንዶች በስፋት የሚገኙ ሲሆን አንዳንዶቹ እንደ መደበኛ ስራ ወይም ደግሞ ፉል ታይም ወርክ ይዙታል ወንደኛ አዳሪነትን። ከዚህ የበለጠ እንደ ሀገር እንደ ዜጋ መዝቀጥ አለ ወይ ነው? ወንደኛ አዳሪነትን እንደ ሙሉ ቀን ስራ ወይም ደግሞ እንደ መደበኛ ስራ እንደ ፉል ታይም ስራ መመልከት ወዴት እየሄድን እንደሆነ አመላካች ነው። እንግዲህ በተለይ በማሳጅ ቤቶችና በምሽት ክለቦች አካባቢ የሚሰሩት አብዛኛዎቹ በዚህ እድሜ ክልል ያሉ ናቸው። ከ26 እስከ 35 ማለት ነው። እነዚህን የምታገኟቸው ነው ማሳጅ ቤቶችና ምሽት ክለቦች ነው። እና ለዚህ ነው ማሳጅ ቤትና ምሽት ክለብ ላይ ጥንቃቄ ሊደረግ ይገባል የሚባለው። እንግዲህ እዚህ ምድብ ውስጥ የተወሰነ ህይወት ልምድ ስላላቸው እነዚህ ሰዎች ወይም ደግሞ ከ26 እስከ 35 ዓመት ያሉት ወንደኛ አዳሪዎች ከደንበኞቻቸው ጋር የመግባባት ብቃታቸው የተሻለ እንደሆነ ነው የሚገመተው። ሶስተኛው ጋር ስንመጣ ጎልማሶች ናቸው። ይሄ ማለት ከ35 ዓመት በላይ ማለት ነው። እንግዲህ ይሄ የእድሜ ክልል በብዛት አይታይም ከላይ እንደጠቀስ ነው ማለት ነው። ነገር ግን በተወሰኑ ሽንገረማሚዎች በሚባሉ ግንኙነቶች ውስጥ ሊገኙ ይችላሉ ማለት ነው። እነዚህ ወንዶች ብዙ ጊዜ በመንገድ ላይ ወይም በክለቦች ሳይሆን በውስጥ ግንኙነት ወይም ደግሞ ኮኔክሽን የሚሰሩ ናቸው። ከ35 በላይ የሆኑት ማለት ነው። ስለዚህ ሁሉም እድሜ ክልል ውስጥ መጠኑ ይለያይ እንጂ ወንደኛ አዳሪዎች አሉ። ገንዘብ የተከፈላቸው የዝሙት ስራ የሚሰሩ ማለት ነው። እዚህ ውስጥ ቅድምም እንደጠቀስኩት ሰዶማዊዎች ብቻ ሳይሆኑ ወንድ ለወንድ የሚሄዱ አሉ። እንደገና ሹገር ማሚዎችን አጥምደው እነዛ ሹገር ማሚዎች ገንዘብ የከፈሏቸው የሚሄዱ አሉ። እነሱን ተመልክተናል። እና ለምንድን ነው ይሄ የእድሜ ክልል የሚበዛው ስንል
ከላይ የተመለከትነው ማለት ነው። 35 እና ከ35 በላይ አንደኛው ስራ አጥነት ነው። ይሄ እንደ ሀገር ትልቅ ጉዳት አምጥቷል፣ ስራ አጥ መብዛቱ ማለት ነውና እንግዲህ አብዛኛው ወጣት የህብረተሰብ ክፍል የስራ እድል ፍለጋ ወደ ከተማ ስለሚመጣና አማራጭ ስለሚያጣ ወደዚህ ስራ ወይም ወንደኛ አዳሪነት የመግባት እድሉ ከፍተኛ እንደሆነ ነው ጥናቱ የሚያመለክተው። ሌላው የዲጂታል እውቀት ነው። በነገራችን ላይ አሁን የዲጂታል ዘመን ላይ ነው ያለነው። ዲጂታል ዘመኑን በአግባብ ካልተጠቀምነው ለጥፋትም እየዋለ እንደሆነ ይሄ እንግዲህ አሁን እየተነጋገርንበት ያለው ርዕስ ያሳየናል። እንግዲህ የዲጂታል እውቀትን ስንመለከት ወጣቶች ቴክኖሎጂን በተለይ ደግሞ ቴሌግራም፣ ቲንደር እና ሌሎችንም አፖች የመጠቀም ችሎታቸው ለስራ ምቹ ያደርጋቸዋል። ከቴክኖሎጂ ጋር በቀላሉ ስለሚግባቡት፣ በቀላሉ ስለሚለምዱት፣ በቀላሉ አፕላይ ስለሚያደርጉት ማለት ነው። ስለዚህ ስራ አጥነቱ አንደኛው ምክንያት ነው። ሁለተኛ ደግሞ የዲጂታል እውቀታቸው ያንን የመጠቀም ችሎታቸው ለስራው ምቹ ስለሚያደርጋቸው በቀላሉ ወደዛ ይገባሉ። እንግዲህ ከ18 ዓመት በታች የሆኑ ህፃናት ወይም ታዳጊዎች በዚህ ድርጊት ከተሳተፉ በኢትዮጵያ ከፍተኛ ወንጀል ቅጣት የሚያስከትል የህፃናት ዝሙት ወይም ደግሞ ቻይልድ ፕሮስቲቱሽን ተብሎ ይፈረጃል። እኔ አሁን ይሄ ህጉ የሚለው ነው፣ ግን ወደ መሬት ሲወርድ ሪሊ ተግባር ላይ ይውላል ወይ ነው? ተግባር ላይ ውሎ ይሰራበታል ወይ? እሱ ሌላ ጥያቄ ነው። ስለዚህ ከዚህ አንጻር ስንመለከተው ዋናው ትኩረት ማድረግ ያለብን ከመቼውም ጊዜ በላይ ይሄ ወንደኛ አዳሪነት ኢትዮጵያ ውስጥ ከምንጊዜውም በላይ የተስፋፋ ስለመጣ በተለይ አሁን እዛ ህይወት ውስጥ ያልገባችሁ ወጣቶች እባካችሁ የተጠቀሱት ቦታዎች ላይ በአሳቻ ሰዓት ምንድን ነው? ማታ ከ3 ሰዓት ከ4 ሰዓት በኋላ ነው። በመዝናናት ስም የምትሄዱ ከሆነ መንገድ ትስታላችሁ። እናንተ ባትፈልጉ እንኳን በመጠጥ ከተዳከማችሁ በኋላ የመጠቃት እድላችሁ ከፍተኛ ነው። በነገራችን ላይ በዚህ ስራ ላይ የተሰማሩት ግለሰቦች ኦር ቡድኖች በግሩፕም ስለሚንቀሳቀሱ ብቻቸውን የሚያገኟችሁ ከሆነ የመጠቃት እድላችሁ ከፍተኛ ነው። ራሳችንም የመከላከል አቅማቸው አነስተኛ ነው የሚሆነው። ስለዚህ በተቻለ መጠን ስትዝናኑ ብቻችሁን አትዝናኑ። ከቻላችሁ ደግሞ በዛ ሰዓት ባትወጡስ? በቃ መዝናናት የሚያስፈልገን በታይም ሊሚት 2 ሰዓት እንግዲህ እንደ ሰፈሩና እንደ ሁኔታው ሊለያይ ይችላል እና ኤክስትሪም ባታመሹ የምሽት ነገሮች ቢቀሩባችሁ። ምክንያቱም አሁን አደጋው እየሰፋ ስለመጣ ነው የምላችሁ። በተለይ ብቻችሁን የምትንቀሳቀሱ አሁን አንዳንዱ ሰው ብቻውን እንደ አድቬንቸር መንቀሳቀስ የሚወዳል። በቃ ብቻውን እየተንቀሳቀሰ ሌሊቱን ሙሉ ለሱ መዝናናት ነው፣ እየጠጣ እንዲህ የሚዞር ሰው ማለት ነው። እና እንደዚህ አይነት ግለሰቦች ብቻቸውን የሚንቀሳቀሱ ሰዎች ለአደጋ የተጋለጡ ናቸው። ምክንያቱም አሁን ደጋግሜ እንዳልኳችሁ ወንደኛ አዳሪዎቹ እናንተ ከምትገምቱት በላይ ቁጥራቸው ስለበረከተ ማለት ነው በተጠቀሱት አካባቢዎች። ሌላው ራይድ ስትጠቀሙ በጣም ተጠንቀቁ። በተለይ ምሽት ላይ በተለይ ከ4 ሰዓት በኋላ በአፕ ካልመጡላችሁ አሁን አንዳንዱ ሲቸኩል በአፕ መጠጥ ሞቀቃ ላይ ምንም አይመጣም ምናምን ይሄ አድቬንቸሩም አለ አይደለ? ስለዚህ መንገድ ላይ የቆሙትን ዝም ብሎ አስነስተው ወደሚፈልጉበት ቦታ የሚሄዱ አሉ እና ሁሉም ባለራይዶች እንደዛ ናቸው ባይባልም ግን አሁን አብዛኛዎቹ ገንዘብ ስለሚያታልን እንዲህ አይነት ብቻቸውን የሚንቀሳቀሱ ሰዎችን ኪድናፕ አድርገው ለእንደዚህ አይነት ድርጊት በግድ የሚያስገቡ አሉና መጠንቀቅ ይኖርባቸዋል ራይድም ስትጠቀሙ። ሌላው አማላይ ሴቶችንም ተጠንቀቁ። ስትመለከታት ቆንጆ ነች፣ ስትመለከታት ምንም ተንኮል አእምሯ ውስጥ ያለ አይመስልም። ስለዚህ ተባብላለች፣ ትጋብዛታለህ። አሁን አንተ ውስጥ የሚያስበው ከቆንጆ ሴት ጋር የምታሳልፈው ጊዜ ነው፣ ግን በዓላማ ነው እሷ የመጣችው። ስለዚህ ራስን እስከምትጠብቃ ቀን አይነት ቦታ አሪፍ ጊዜ እናሳልፋለን ትላለች። እውነት ነው የሚመስልህ፣ ተከትላ ትሄዳለህ። አሳልፋ የምትሰጥህ በግሩፕ ለሚደፍሩ ወንዶች ነው። እዛ ላይ ጥንቃቄ ያድርጉ ሰዎች። ከመቼውም ጊዜ በላይ እናንተ ከምታስቡት በላይ ወንደኛ ዳሪነት በተለይ መዲናችን ውስጥ ስለተስፋፋ ራሳችሁን የማትጠብቁ ከሆነ ለአደጋ የመጋለጥ እድላችሁ ከ60 እና ከ70% በላይ ነው። ተናግሬያለሁ። ጆሮ ያለው ይስማ፣ ልብ ያለው ልብ ይበል። የዛሬው መርሃ ግብር የተከታተላችሁት ነበር። በቀጣይ በሌላ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም። የአጋስተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና
እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋስተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ